አይነት ውበት ነው። የጓደኛ አይደለም ማርያምን የሆነ አይነት ነው። የሁሉም ሰው አይለኝም። ያፍራ እንደዚህ ሲሉኝ ይሄ ያምራል ስላቸው አይታያቸውም። ለነሱ አይታያቸውም። በቃ አይታያቸውም። ግን ደግሞ እንትን ነው በአፍንጫዋ ታወራለች። በአፍንጫዋ ነው የምታወራው። እኔ በአፍንጫ አይደለም። በአፍንጫ ማለት አንዳንዴ የሚል የለም ኩንፍንፍ እንደዛ። ግን ቆንጅዬ ናት። ጡትም አላት ቂጥም አላት። ይሁንሽ ሆኖ እያደረጉኝ ነው ታውቂያለሽ። ጆሮ አያምርም አይታይ የሚባል የለም። ጆሮ እግሯ ታምራለኝ። እጇ ያነር እጅ ነው። ጥፍሯ በጣም ትልልቅ ነው። የራሷ ጥፍር አያምርማ። ጥፍሯ አያምርም። ኧረ ያምራል። እንደ እኔ ያምራል። ኧረ ረዛ እንደ ምንድን ነው? የእኔ እኮ ያምራል በጣም እኮ ያምራል። ግን የእሷ በጣም ያምራል። ከኔ የእሷ በከለር የኔ በውበት አይደለም። በከለር ሳይሆን ሽሙጥ ያሉ ናቸው። ዋንጫ ናቸው ጥፍሮቿ። የህርሞንም ሽሙጥ ያሉ ነው። የህርሞንም ያምረኝ ምኗ እንደሆነ ልንገርህ። እንትኗ ብቻ ነው የሚያምረኝ። አፍንጫ አፍንጫዋ ያምራል። እና ደግሞ ስስቅ እንደዚህ ነው ሞተር ሲቀሰቀስ ታውቃላችሁ? እንደዛ እንደዚህ ነው ምስቀው። እሱ ደስ ይላል። እንደዚህ ነው ምስቀው። አገኘሻት ዛሬ። ከዛ አፍራ ደግሞ ስስቅ ድክም ነው ብላ ደግማ አውጥታለች ብላ እንደ አዲስ ትጀምራለች። ስስቅ የሆነ አይነት ስስቅ ድክም ምትልና እኔና እሷ የሚያመሳስለን ደግሞ ሁለታችንም እንባ ይወጣናል ስንስቅ። እሷ እኔም ድብልቅ ነው የምታደርጊው ስትስቂ። እኔም እንደሷ ሙትት ነው የምለው። ሙቼ ነው የምነሳው ስስቅ። የሆነ አይነት የሄርሞን የትም የለም የብቻዋ ነው የእሷ አለች። እንትና የምትባል ልጅ አለች እዚህ እኔ ጓደኛ ማህሌት የምትባል ልጅ አለች። እሷና እሷ አንድ ነው። ማህሌት ግን የቀልዷ ነው፣ የምሯ እንደዛ አይደለም። የሚያመሳስለው ነገር አለ። ከዛ ደግሞ አንተም ስስቅ ደስ ትላለህ። እንትን ደግሞ ቁመና ያምራል። ሌላ አላውቅም። ድምፁ ያምራል። ድምፁ እኔ ፂምን አይቼው አላውቅም። ውዴ አያምርም። እኔ የሚያምረኝ አሳድጌው አላውቅም። ሰሞኑን እያሳደግኩ ነው። ይኸውልህ አሳሳቅህና አልኩህ አቋምህ ነው የሚያምረኝ። ድምፅህን እራሱ እኔ እሱ አሁን ገና ስትለኝ ልብ አልኩኝ። ድምፅ ከጀማው የአንድ ሰው ድምፅ ያምራል። ብሏል። አይ እንግዲህ እና ጥርስ ታምራለች። በጣም ነው የምታምረው ጥርስ። ሁሉም ሰው ነው የሚለኝ ደግሞ ታውቂያለሽ። ጥርስ እግዚአብሔር ጥርስ ታምራለች። የኔ ደግሞ ማለት ነው ማሮቼ ጥርሶቼ ክም ያሉ ኮስተር ይነክሳሉ ግን ነው የሚለኝ። የሰው ይሄ አንድ አይነት ነው። አንድ አይነት ነው ጥርስ፣ የታቸው የላዩም አንድ አይነት ነው።
የግምጃ ሌላ ምኗ ደስ ይላል መሰላችሁ? የግምጃ በደንብ አይታችኋትም አታውቁ ሰዎች ቀጭን ነው የምትመስለዋ። ግምጃ ለማታውቋት በአካል ቀጭን ትመስላለች። ስታዩት በደንብ ነው የምትሸውዳችሁ። ቀጭን መስላል። በጣም ግድግድዬ ነች። በጣም ለፈጣሪ ያለ ነው የምትሉት። ብታዩት እንደዚህ እንደዚህ እያለች ነው የምትሄደው። ኧረ ሄርሞን እና ግምጃን ብታዩቸው አንድ ነው የሚመስሉት በልብስ ከልብስ ውጭ ዋና ቦታ ላይ ስታዩቸው በቃ ተስፋ ነው የሚቆርጡት። ግምጃ ግን ከወገብ በታች ሌላ ሰው እና እንደ ህዝብ ነው። ጠብቁ፣ በአካል የምታዩት ሰዎች የተለየ ነገር ጠብቁ። ቀጭን ምናምን እንዳትመስላችሁ እንዲህ በሰፊ ልብስ ስታዩት። እኔ ብዙ ሰው በአካል አይቶኝ አንደኛ ወገቤን፣ ሁለተኛ ደግሞ ፈገግታዬን፣ ሶስተኛ ደግሞ አይኔን ያደነቅልኝ ይወደድልኝ። አቋሜን በጣም ነው የሚወድ። አቋሜን ይወዱታል ሁሉም ረጅም ላይ በጣም እንትናን ወደ ታች ነው ማየት። ሄርሞኑ ወደ ታይ ነው ማየት። የሆነ ሰው ወደ ታይ ነው ማየው። እኔን ብቻ ነው ወደ ላይ። አንተን ብቻ ነው ወደ ላይ። የኔ ቁመት አስቸጋሪ። እኔ በጣም ቁመት አለኝ። ሲጀመር አብሬ ሲሄድ ሄል ጫማ ያስለብሱኝም ልንገራቸው ብዬ ነው ይከለክሉኛል። ታስጠጭናለሽ ብሏ ታስጠጭናለሽ። ኧረ ለእንትናችን ተብዬ ለግሬሳችን ተብሎ ኧረ ተውም እና ደግሞ ሌላ ከሁሉም በላይ ደግሞ ከስንት ጊዜ የተመሰከረልኝ ጸባዬን ብዙ ሰው የሚወድልኝ ብዙ ሰው ስትስቅ ግምጃዬ ምን ደስ ትላለች ካላችሁ፣ ስትስቅ ሁሉም ነገር ትላለ። ይች ከንፈራ ከንፈራ እዚህ ጋር እንዳታዩት። እዚህ ጋር አለ ሲያምር። ይች እዚህ ማለኝ ሶስት ቦታ ስታኮርፍ ማየት አያስፈልግም በጭራሽ። የዛን ጊዜ በላ ምንን አቋምሽና ፈገግታሽን ስላለች ግምጃ ምን ሆነሽ ነው? አይ ምንም አለ ደህና ነኝ። ግን ቅድምሽ እንዴት ነው እንደዛ ቢሰቀልልሽ? ምንም አልሆንኩም። የምርሽን ነው ስታያት ሌላ ታሪክ። ግንጭሌቱ ነው ግንጭልሽን የማለኝ ይሄ ነው። እዚህ ላይ አንድ አለኝ። ቁርጭምጭሚቷ ሌላ የሚያምር ነገር ቁርጭምጭሚቷ በቃ ተውት። የሄርሞንም ታምራለች። ቁርጭምጭሚት ደግሞ ያምራል። እንግዲህ የሄርሞን ራሱ ታምራለች። ለፎግረኝ እኮ ነው እግር ያገባ ወንድሜ የሄርሞን ታምራለች። የራሱ በቃ ሌላ ደግሞ ምናለ ቆይ አስቢ። ጉልበቷ አንተ ጉልበት የምናሳየ የጉልበቷን ውበት ይታይ። አንገቴን እራስ ብላኛል። አንገትሽ የመጀመሪያ ጊዜ አንሽ የተገረኝ ቀን ከአኑ ጋር እኔ ደግሞ አንገትሽ የግምጃ አንገት ጸድ እናቴ ተሙት። አንገትሽ ሁሉንም የሚያምረው ሲጀመር በቃ ማንኛውንም አይነት ጌጣጌጥ ይችላል። ብትሰጧት ስክት ነው የሚለው። የሆነ ጌጣጌጥ ነገር ሞክሩ እናትዬ። ስክት ቆይ አፍራ ነው ያደረጋችሁት። ስቃል ታውቃላችሁ። ተረከዙ የሆነ ሰው ግን ሲያምር፣ ኧረ ወይ የሴት ራሱ ያምር። የኔ ኧረ በኢየሱስ ስም የቢኒም ያምራል። የኔ በጣም ነው የሚያምረው። እግዚአብሔርን የኔ በጣም ነው የሚያምረው። ሁሌ ነው የሚባለው በመቤት እግር ስታምር። የኔን እግር እኮ ሴቶች የሚቀኑበት እግር ነበረ። እናንተ የምጽፉት ሌላ፣ እኔ የምለው ሌላ ገብቶ ጭሷ የጻፈችው ነው ማሮች።
እግሩ ያምራል በጣም። በጣም ማነው ጭሷ የጻፈችው? እኔ ጋር ነውና ንገሩኝ። ልንገርህ እንዴ? አይቻልም እንጂ በቃ ወይ ተቅማማችሁ እናንተ ደግሞ። አንድ ሰው አልነገረኝም። ነገርሽ ነው እንጂ ነግረው ነበር እስካሁን። ነገሩኝ። ግን ደግሞ የዛ ይበልጣል። የእኔም በነገራችሁ ላይ በጣም ነው የሚያምረው ፋሚሊ በጣም ወይኔ ቀስቲ አተላለቁ አንድ ተሰደደ አሮይ ቢከሰኛ ወይኔ ነክለው ማን ያለች ማን ኮሜንት ጋር የቀስቴ ሲያክል የሚያክለው አረ ወይኔ የሚያክለው በጣም ትልቅ ነው እኮ እሱ። ግድንግድ ነው በጣም። አዎ እምቅ ካረገ እንደርቅ አረገ። የወንድ ልጅ ግን እንደዛ ነው። ጫማ ይገኝለታል። ግን ጫማ እንዴት ነው የሚያገኘው? እንትኑ ጋር እኮ አይደለም እዚህ ጋር ሳይሆን ግድንግድነቱ ሙሉ ጅብልል አሃ ከነ ባቱ ምናምን። አዎ ተረከስ ምናምን የለም። የወንድ ልጅ የሄርሞንም ግድግዳ በተለይ እሱ ነገ ለጥፎ ይጣለኝ። የሄርሞን ለቂቃ አስፈላጊው ነገር ነው። የሄርሞን ሶኬት እኮ ነው። ስክት ልቅ ነው። የሄርሞን ሹካ ማንኪያ ባያቸው በቃ። ኧረ ወይኔ ከዛ ደግሞ ማንነማ ደግሞ ቢኒያም ደግሞ ረጅም ነህ፣ ጥርስ ያምራል፣ ንግግር ደስ ይላል። እንደዚህ አቸኩልም፣ እንደዚህ ግርግር እንደነገለየ አይደለም ስታወራ። ረጋ ያልከኝ ጭንቅላት የተረጋጋ በንግግር ታምናለህ። ሰው ራስ ሲሸማግሌ ነህ። በንግግር ረጋ ያልክ ሰውና በንግግር የምታምና ከዛ የኔ እናት በመቆጣት ሳይሆን በንግግር ነው የሚሆነው። በቃ የሚያሳምነው አንቺ የምወድሽ ነገር በራስ መተማመንሽ፣ ኮንፊደንስሽ፣ ሁሉ ነገርሽ ይመችሽ። አዎ እኔ ኮንፊደንስ አለኝ። ከወንድ ልጅ በላይ ነው ኮንፊደንስ ያለኝ። በጣም ኮንፊደንስ አለኝ። ግምጃ ስለ ጭንቅላትሽ ሳልተናገርሽ ጭንቅላትህን ያው ውስጥ ገብቼ አልመረመርኩትም፣ ግን በጣም ጎበዝ ነህ። ማርያምን ተረጋ። በቃ በሱ በራሱ እንኳን ግርግር አንዴ መጥቶበት የሆነ ግርግር እኔ ዝም ብዬ ሳየው እንደሱ እኮ አይደለም። እሱ ትክክል እኮ ነው፣ ግን ለማስረዳት እየሞከር ነው። ያ ሴት ልጅ ያው ከሴት ልጅ ወንድ ልጅ ትንሽ ማለት አለበት። ገባሽ? ከዛ ደግሞ ያስቀይምም አንተ እንደዚህ አይደለም እንደዚህ ነው ሀቂ ለማንም አያዳላም። የኔ ዩቱቤ በነገራችሁ ላይ ያገዘኝም እሱ ነው። አንድ ሁለተኛ የሆኑም ሰዎች አሉ። አሁን አልነገራችሁም፣ ኋላ ነው የምነግራችሁ። እነሱ ገና አላለቀም ያለውን ነገር ፊክስ እና እንደዛ ነው። ፂሙ ያምራል። እኔ እንጃ እኔ ፂም ያለው ወንድ አልወድም። ኧረ እንዳደረገ ልንገርሽ፣ ቢኒ ፖስት አድርጎ ምን እንደመጣ ልንገርሽ። ፂም ያላቸው ወንዶች በፍቅር ረዥም ዓመት አይማግጡም። እና እውነት አይደል እንዴ? እውነት እኮ ነው። እመቤቴ ብሎሪ ፖስት አደረገ። ከዛ እኔ ደግሞ ላይ ታረገ። አዎ ለቺኳ ልኬ በቃ ስትደክም እኔ እናቴ ትምስ ነበር ያልኩት። ሳይጣይ ቢኒ ጎበዝ እኮ ነው። ግን እውነቱን ነው። እውነት እኮ በቃ አለፍኩት ምናምን። እውነት ነው። ያው ነው። አንድ አይነት ነገር ነው ሁሉም ጋር። ዝም ብሎ ርፍ ማለት ይችላል። አዎ ኧረ ፈጣሪ ነፍስ ያሳውቅ። አንድ ቦታ አረፈ ማለት ነው። ከዛም ከዚህ ቢኒ መሰክርለታል ጊዜ ምን ብዬ ሰጥቼ ነው። ከዛ ፂም ያለው ወድ ሲል ግን ነፈርኩኝ። ሄርሞን ላይክ ታደርጊያለሽ፣ አንገትሽን ለፍተሽ ሪፖስት ማድረግ ነው። መጣልኝ በቃ ስቄ ላይ ጋር ያለው እንዴት ብላል
ከዛ ደግሞ እርጋታ ወንዳ ወንድነት ይሉኛል። አቤት ተረተሩ ይሁናቸው። ለአንዳንዴ ምን አለ መሰለህ የማርያም ቅመሞች እንዲሁም አረብ ሀገር ያሉ ልጆች የሚገርሙን የሰው ልጅ እዚህ ጋር መጥቶ የሆነ አክት ካደረገ እንደዛ ነው የሚመስላቸው። ማርያምን የተረዳሁትና ያየሁት ነገር ቢኖር ልክ በቃ የሆነ መጥቶ እዚህ ጋር የሚያሳየው አክት አለ አይደለ? የአክት እውነት ነው የሚመስላቸው እና ስያሜ ይሰጠዋል። የአክት እውነት አይደለም ማሮች። እሺ ስሙኝ ማሮቼ፣ ከንፈር ያምራል የሚል ነገር በዛ። ማርያም ዝም ልበልና ዝም ማለት አልቻልኩም። ታውቂያለሽ ሳቂ እያመጣ ነው። እሺ ወይ ያምራል ማሬ፣ ከንፈርህ ያምራል ማለት ታማድረኝ የማለት መብት የለህም። ሚስቱ ብቻ ናት እዚህ። አዎ ሌሎቹ ያምራል ግን ምን ፈልገህ ነው? በነገርሽ ላይ አተኩረው ሳይሉት ነው የኔ ትኩረት ይፈልጋል እና አተኩሬ ላይ በአካል እንገናኝ። እኔ እኮ ነገሩ አልገባኝም ነበር እኮ ይችን ቀረብ ኧረ ተው ቤተሰብ ከንፈረ አምሮኛል ገና ሳይ ባሌን ይመስላል አለች አንዲት። ኧረ በመቤት የተዛውቱ ኧረ በመቤት ገና ሳየው ነበር የወደድኩት አሉ እግዚአብሔርን እንዳለ እኮ ኧረ በመቤት እኛ ምን ሆን እንዴ አላ ነገር ደግሞ ጠይቋቸው። ከዛ ደግሞ ጸጉሩን ሲሰራ ይበታል አይበለት እንዴ? ካርል ሲሰራ እና ከኖርማሉ ጸጉር ይከምሻል። አንቺ ከኔ ነግርሻለሁ። ኧረ እኔ ኖርማል ጸጉሩ ነው ደስ የሚለኝ ከካርሎ። በጣም ደስ ግሬስ አለ። ይሄው እንትን ከጀማው በጣም ጸባይ ሰናይ፣ ሰው ጋር የማይደርስ በጣም ዝምተኛ ሰው ፓፒ ነው። ፓፒ ያራዳለች። በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ነው እኔንም የሚወደኝ። ማን ነበር የሚለኝ? እርግቤ የሌላ ነው። ጣቢያ ተቀላቀለ። የሆነ እንደዚህ አይነት ነገር ነው የሚጠራኝ። እንዳታ አይደለም እኔ ግምጁ ነው የምላት። ለምን እንደሆነ አላውቅም። አንተ ግምጁ ነው የምትለኝ። የሆነ ሰው ማማዬ፣ የሆነ ሰው እርግቤ፣ አሁንም የሆነ ሰው እርግቤ። እርግቤ ተሰርቆ ነው ምንድን ነው? በሁለት ሆነ። አይ ተሰርቆ ሳይሆን ልምድ ነው እርግቤ እንጂ ሶስት ሰው ነው እርግቤ የሚለኝ። ያወጣው ሰው ግን ጎበዝ ነው። ግን ፋሚሊዎች ግምጃ 1 ሚሊዮን ትግባ። ተቃርባለች ኦልሬዲ ወደ 1 ሚሊዮን ትግባ። ማማዬ ሌላ ሰው ጭሷ ግምጃ ጭሷ ይላል። ጭሷ ሳይሆን ይኸውልህ ፓፒ ቆይ እንደውልለት። ለምን አንደውልለትም? እንደውልለትን አንጠይቅም። እኔ የሚለኝ የብዙ ሴቶች ተምሳሌት አቤት ኮሜንት አጻጻፍ ወነፍ ነው የሚላት። ወነፍ ወመቴ ነው የሚለኝ። ወመቴው ዝርያ በጣም ነው ማከብራችሁ። መቤቴን ነው ብላችሁ ያራዳል። በጣም ነው የምወዳችሁ። እግዚአብሔርን አይቻችኋለሁ። በጣም በቃ ምርጥ ወርቅ የሆናችሁ ስብስቦች መቤቴን ወመቴው ዝርያው መተናል አይተናል። እንደሱ አይደለም። ምጻዴ ጥቅ ያለ ሰው አለበት ማለት
አንቺ ወማቴ ነው የሚለኝ። እናቴ ትሙት ወይዬ ብራዬ ነው ወይዬ ፓፒሾ ነው የምለው። ይመቸኛል ቢናይ እኔም በጣም ነው የምትመችኝ ማዘር። ፓፒ ስማኝ፣ ፓፒ ወመቴ ነው የሚለኝ። ሄርሞን ደግሞ እማ ነው የምትለኝ እማቲ። ማማዬ ደግሞ የሆነ ሰው ይለኛል። የሆነ ሰው ደግሞ እርግቤ ነው የሚለኝ። አሁንም የሆነ ሰው እርግቤ ነው የሚለኝ። ከዛ ደግሞ ግምጁ ደግሞ አንተ ነህ። እስካሁን ድረስ በስሜም ጠርቶኝ የማያውቀው ስምም ያላወጣልኝ ቀስቴ ብቻ ነው። እኔም ወንድሜ ነው የምለው ቀስቴ ያለለውም። እሱም ደግሞ ስም አውጥቶልኝ አያውቅም። ዝም ብሎ የሆነ ነገር ሲል የሆነ ነገር ይለኛል። እንትን አለ ግምጁ አሪፍ ነው፣ አልተሳሳትኩም። አሪፍ ኮስተር ደግሞ ግምጁዬ ነው የሚለኝ። ሪከርድም አለ ግምጁዬ የሚለኝ ኮስተር። በጣም ነው የምወዳችሁ። እኔም ሁላችሁም በያላችሁበት ከፍ በሉ። የተመለስኩ የሆነ ሰው ደግሞ ትንሿም ጸዴ ነው። ትንሽዬዋ ይሆናል ከአንቺ ጋር ይሄዳል። ትንሽ ስለሆንሽ በጣም ትንሽ ስለሆንሽ አሪፍ ነው ለአንቺ እና ብቻ እንደዛ ነገር ነው እና በቃ አበረታቷት። እናቴ ትሙትን ነው የምላችሁ የአራዳ ልጆች። በቃ ምትላችሁን ነገር ምናምን እየሰማችሁ ሳትወዘጋገቡ ሳትደነጋገሩ ምትሉን ነገር እየሰማችሁ እቺን ትንሽዬ ልጅ ወደፊት አርጓት። አሁን ስማኝ አንድ ነገር ጠይቅ። እኔ ክፉ ሰው ነኝ? ዝም ብለህ መልስ። ኧረ እኔ እናቴ ትሙት መልካም ሰዎች፣ ግን ደግሞ እልኸኛ ነሽ። እልህ አለብኝ ግን ደግሞ እኔ ክፉ ሰው አይደለሁም። እሺ ወሬ ወዳለሁ እኔ ነገር እንደዚህ አልወድም። ሰው የሚርቀኝ በምንድን ነው? በራሱ ነው አይደለ? በራሱ ነው የሚርቀኝ። ሁሉም ሰው በራሱ ነው የሚርቀኝ። ትንሽ ጊዜ አብሮ የሚቆይና በራሱ ይርቀኛል እንጂ እኔ አላስቀይምም። ወሬ አልወድ፣ ነገር ተዚህ አላመላልስ፣ ነገር ተዚህ አላመጣ። ዝም ብለው ነው የሚርቁኝ ምንም ሳላረጋቸው። አንቺ ጠንክረሽ ስራሽን መስራት፣ ስራሽን መልስ ማድረግ። ግን ደግሞ በዛ እናደዳለሁ፣ በጣም ውስጥ እገባለሁ። ንዴታም ሲያወሩብኝ እኔ ደግሞ ማስረዳት፣ ሰው አውርቼ ማሳመን አልችልም። ደግሞ ችግሬ እሱ ነው። ሰው አውርቼ አላሳምንም፣ ያስቀይሱኛል። እንትን ማለት ያለብሽ አንቺውን ንዴት መቀነስ፣ ከዚህ ውጭ በስራሽ ማስመስከር። እኔ ምን አሉኝ በውስጥ እኛ ግምጃ ታጥፋም አታጥፋም ከጎኗ ነን ብለው ቮይስ ላኩልኝ ዛሬ ምናምን ጠዋት ላይ እመቤቴን። እኔ እስካሁን ድረስ ያልተቀየሩብኝ እንደ ሰው እንኳ ግሩፓቸው ገብቼ አላወራቸውም። ታያቸው ርግቢ እሽንና አላወራቸውም። እንደ ሰው እንኳ እጄ እንትን አልላቸውም። እስካሁን ፊታቸውን ያላዞሩብኝ ሰው የሚፖስቱ ያጣጥሉኝ ምንም ይበሉኝ ልጆቼ ናቸው። እመቤቴን ስንቱ መጣየረ፣ ስንቱ ተቀየረ፣ ስንቱ መጥፎ ስም ሰጠኝ። ምንም የማላውቀውንም እኔ ማለት ላሳያችሁ። ይቺ ገም አትናገርምም አትጋገርምም ምንም ነገር አትል። እንዲህ ከሰበሯት የምትሰበር እንደዚህ ነኝ እኔ። እንደዚህ ከያዝኩኝም እንደዚህ ይዙኛል፣ እንደዚህ ተያዙኝ እንደዚህ ይዙኛል፣ እንደዚህም ተያዙኝ እንደዚህ ይዙኛል። እንደዚህ ግን ደግሞ ለእኔ የሚመስለኝ እንደዚህ ነው የሚመስለኝ። በቃ ሁሉም ሰው እንደዚህ። ደግሞ አንድ ነገር ሰው ማይረዳው ምን አለ መሰላችሁ? በፍቅር ለመጣባት ሰው ምንም ነገር ትሆናለች፣ ምንም ነገር ታደርጋለች፣ ምንም ነገር ትሆናለች። ግን ይሆናል አይደለ ብልጥነት የሆነ ነገር ይደብራታል። ካዩት ብዙ ጊዜ የሆነ ራሱን እንዳደገኛ የሚያይ ሰው ምናምን ይደብራታል። ያስጠላው እሱ ነገር ራሱን የሁላችሁ ማሮቼ፣ እኔ እግዚአብሔርን ፍቅርን ብዬ ነው ማርያምን እንደዚህ በጣም ጅል ሁኛ አይደለም ፍቅርን ብዬ እንጂ ራሳቸውን እኔ እያወቅኩኝ አውቃለሁ እኮ። ግን ራሳቸውን እንደ ብልጥ ያሉ ብልጥ በቃ እነሱ በጣም ብልጥ ናቸው፣ ሀርደኛ ናቸው። የሚሰሩትን ሁሉ አውቃለሁ እኮ። ግን ዝም ነው የምለው፣ ዝም እያየው። ግን ምንድን እንደሚል ታውቃላችሁ? ንቅ አድርጎ ድፍት ማድረግ። ግን
ሁሉም ሰው ይመጣና ስያሜ ስጥት ሁሉም ሰው እኔ እግዚአብሔር ይመስገን ያብሬያቸው የኖርኳቸው ሰዎች ሁሉ ስለኔ መጥፎ ሲያወሩ የሰማው ሰው ቢኖር ጥቂቶች ናቸው እንጂ እኔ እንትን የለ እና እኔ በቃ እኔ የሆነ እቃቃ ብንጫወትበት ምንም አነቃም በቃ አታውቅም ነው የሚሉት እሱ እንዳለው ማለት ነው። እኔ ደግሞ አልወድም ያን ነገር አውቃለሁ ማላቅ ዝም ስለምን ነው ስለምተው ሁሉንም ለፈጣሪ ስለሚሰጠው ነው እንጂ አውቃለሁኝ ጅሉኝ አይደለም። እና ላይ ላይ እመቤቴን እዛው አጠገቤ ተቀምጠው ላይ ላይ ድራማ እያላችሁ የለንም እያሉ ተኔ ይቀበሉኛል። ይሁን እኔን የሆነ ጥሩ ስራ ያሰራን እየመሰሉ ቅኔ ያሰሩኛል። አውቀው ሰው የሚነካ ነገር አውቀው አላቅም። እሱን በእርግጥ አላቅም። አንድ ሰው ብቻ አይደለም ያሰራኝ። በነገራችሁ ላይ ስንሰራ እስኪ ብልት የሚጽፈው ብዙ ሰው ነው፣ አንድ ሰው አይደለም። ዛሬ እሱ ከጻፈ ነገ ከነገ ወዲያ ሌላ ሰው ከዚያ ሌላ ሰው ከዚያ ሌላ ሰው ነው የሚጽፈው። ብዙ ሰው ነው የሚጽፈው። አንድ ሰው የጻፈውን አይደለም ሰራው። እና እኔ እንዲሰራ የምፈልገው ራሴ ውስጥ ያለውን ነገር ነው። ሰው እንዲጽፍልኝ አልፈልግም። ራሴ ውስጥ አለ። ቢኒ አንተ ራሱ የምታውቀው ራሴ መስራት የምፈልገው ታሪኩ እና እንደዛ መስራት የምፈልገው ግን ራሳቸው እንደ ብልጥ ያዩዋሉ። እኔን እንደ ሞኝ እንደ ጅል ያዩኛል። ደግሞ ስለሚያመኝ እንደ በሽተኛ ያዩኛል። እና ቤት ይላል አይደለሁኝ እድናለሁ ደግሞ እመቤቴ እንደዛ ታስቢ። በጣም ጠንካራ ሴት ነሽ። ብዙ ሰው አለ በጣም ከምታስቢ በላይ እንጃኔ በውስጥ ትቀርባታለህ ብለው ስለሚያስቡ ብዙ ነገር ይኖርኛል እና በቃ በጣም ማርያምን ነው የምልሽ። ብዙ ልጆች አሉ። በቃ መቼ ዕለት እኔ ላይቭ አላዩሽም? ያልገባው ቀን መብራት ጠፍቶ ትላንት ነው ከትላንት የሚሰጠው እኮ ሰማኝ። እግዚአብሔር ነው የሚሰጠው ሁሉንም ነገር። አንድም ሰው ፈልጎት አይደለም የሚያደርገው ምንም ነገር ሲሆንና እኔን ያንን ነገር እንደ ድክመት ነው የሚያዩት። በቃ ደካማ ጎን አድርገው ነው የሚያስቡት። ግምጃ ምንም አያደክመኝ፣ ምንም አይጥለኝ፣ ምንም አያደክመኝ። ምንም ወደ ስራ ደግሞ በጣም ነው የምወደው። ስራ ደግሞ በጣም ታውቃለህ፣ በጣም መስራት የምወደው ለስራ ያላት ነገር በለ ወይኔ ዛሬ ሰርቼ ልጆች ነው ዝቅ የምታደርገው። ኧረ ግምጃ በቃን፣ ኧረ ዛሬ ይብቃን ብትሏት ነው የምትለው። እኔ ከየት እንደለመደችው የዚህ የስራ ሞራል ባይዘወይ ይኸውልህ ቁሜ መታየት ስላለብኝ ነው የምወደው። ገባ ብዙ ሰው ጓጉቶ ስለሚጠብቀኝ ነው ስራ በጣም ነው ስራ የምወደው። ምግብ ራሱ ትዝ አይለኝም ስራ ካለ ይሄን ነቅራጥና ዛሬ ነገ በጣም ደጋግማ እየጻፈች ነው። በጣም ነው የምወድሽ ከቅድም ከ6 ሰዓት ምቅርቲ ስሜን እሷ ነው ያወጣችው እያለች ወይ ሐቢቢ ካምታ አውስትራሊያ كيفك؟ ማንኛው ባቢ ነህ? በማርያም የትኛው ባቢ ነህ? ፓፒ ነው። ፓፒ የትኛው? ስንት ፓፒ ነው የማውቀው መሰለህ? 1 2 3 4 ፓፒ ነው የማውቀው። እንደዛ ነው የኢትዮጵያ ምን የሚሆነው አለይታ የሚሆነው የወደፊቱ የኢትዮጵያ ትልቅ አለይታ ኢትዮጵያ ተስፋ። እሺ አሁን የኔ ፓፒ ነው አይደለም? ምን ይሄ ፓፒ ነው እንደዚህ የሚያወራው? የኔ ፓፒ ከሆንክ እሺ እኔ ማን ነው የምትለኝ? እኔ ራሱ ነው እኔ ማን ነው ጂሉ ፓፒ እኔ ማን ነው የምትለኝ? ቆይ እኔ ማን ነው የምትለኝ? አንተ በዘበዝ ይኸውልህ 7 ሰው ፓፒ ብሎ የተሰጀላለ የመድኃኒዓለም ያለ ከዛ ብፈልግ አጥቼው ከዛ ባለፈው አውርተን አይደለም ቢኒን ጠርቼ ቢኒ ስልኩን ስጠኝ ብዬ ነው የደወልኩለት። ቅድም ጠዋት ነበር በጠዋት እንዴ ስንት የደወልኩ አታለሽም እኮ የአገር ጊዜ ደወልኩ። የዛን ጊዜማ ሆስፒታል
እዚህ ቤት ነበርኩ ምግብ እየሰራሁ። እንደው ግምጃ ይቅርታ አድርጊልኝና የዚህ ልጅ ድምፅ ባልሰማ እድል ቀጥቼው ማን ያስቀጣ? ድምፁን መስማት አልፈልግም። ይሄ ጨካኝ እኔን እኮ ካፌ ውስጥ እኮ ያስለምነኝ በ200 ትቀጣዋለህ ፓፒ አይደለም። እኔን እኮ ነው የቀጣኝ። ለምኝ ብር ማርያምን ካፌ ውስጥ ለምሽ ለምኝ እኮ ካፌ ውስጥ ለምኝ አለኝ። ከዛ ካፌ ውስጥ መጉልሺ አረ ጀለስ ነው። እሺ ፏ በሉ እሺ ማሮች ሰማኝማ ፓፒ አንተ ምንድን ነው ጠፋህ? ስልክ አታነሽም። የት ላገኝሽ? ዛሬ ራሱ ሙሉ ቀን ነበር የለሽም። አንቺ ቪዲዮ ልትቀርጽ ሄደሻል አይደል? ይፈልግሽ ነው ያለው። በየምኑ የኔ ቪዲዮ ላይ ራስኩት ደበልሽ ተብሎ ነበር። አሰብሽ በቪዲዮ ላይ እኮ መግባት ስለማልፈልግ ነው። አሰብሽ በቪዲዮ ላይ መግባት ስለማልፈልግ ነው። ኦኬ አይ ኖርማል ነው። ወይኛው ላይ እኔ የፈለኩት እንድሰራ ፈልጌ ነበር። የግምጃ ወንድም እያላችሁ ሼር ኮፒ ሊንክ፣ የግምጃ ወንድም ይችላል እያላችሁ ሼር ኮፒ ሊንክ። ምንድን ነው የሚለው? እንትና እኮ ነው እየሰማት ላይቭ ላይ ስም ወጥቶልኝ አልነበረ? ሁሉም ሰው ስም አውጥቶልኛል። ከዛ ባፒ የሚለኝ የሆነ ስም ነው፣ ስሙ ጠፋኝ ብዬ ደወልኩልህ። አሁን ወመቴ ያቸው አንቺ ወመቴ ባፒ እንደዛ ነው የሚለኝ፣ ፓፒ እንደዛ ነው የሚለኝ ብያቸው ራሱ ወመቴ ነው ሲጀመር ልጁ። አረ በጣም እኮ ጸደይ ልጅ ነው ፓፒ፣ ጥሩ ሰው ነው። አንተ እኔን ታስቀጣኛለህ፣ እሰራልሃለሁ ግን ታያለህ። እናንተ ስታፍ ውስጥ እኮ ያስለመነኝ እናንተ ስታፍ በላይተር እንዳላያይዘ በሄርሞን ብዬ ነው የተቀጡልህ እንጂ አንተን አገኛለሁ። ችግር የለውም። እንደ ወንድ ልጅ እናወራለን ከአንተ ጋር። እንዲህ ነው ወደ ላይ ታገጥሙን ፓፒ ና ቅርብ እኮ ነው ግምጃ እዚህ ከጎን እኮ ነው። እንዲህ ጎትቼ ነው ማመጣው። ከፈለጋችሁ ላይቭ ላይ ዝም ብለሽ ብቻ አምጣው በይ። እንደ አንገቱን ይዤ ነው ማመጣው እያዳፋው። ፓፒዬ እደውልልሃለሁ። እሺ ውዴ። ደፋር መጣሁ። እሺ ውዴ። እሺ ግምጅዬ እርድኖቼ እስከዛን ኑና አጫውቱኝ። ሰብሰብ ብላችሁ ቤቴን ሞቅ ደመቅ አድርጉት። አውሩኝ የልባችሁን። አሁን ኑ ያራዳ ልጆች። ፉጨት እንዲህ ሌቭል 25 እኔ ቤት ገባ እንዲህ። ኧረ እራሱ ምንም ነገር እንዳሰጡኝ እንዲህ ሌቭል 25 ፉጨት የምትባል እኔ ጊፍት ዛሬ ቀን ፈራው። ዛሬ ቀን አስፈራችሁኝ። ፍቅራችሁን ልትገልጹልኝ ነው መሰለኝ። ሲየኔ ናት ላችሁ ስቀልድ ነው። በጣም ነው የምወዳችሁ። ጊፍት ምናምን አይደለም፣ በጣም ነው የምወዳችሁ። እንዲህ መጡ አዳኞቹ መጡ። በለው መስዬ ናት። ቴንኪው ኪዊንዬ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በዚሁ አጋጣሚ ፍቅሬን ልገልጽላችሁ ፈልጋለሁ እና ሁላችሁም ፎሎ አድርጉኝ። አካውንት አሁን ላይ እየተመታብኝ ስለሆነ ምቀኛም ሸረኛም እየበዛበት ነው አካውንቴ። ሁላችሁም ፎሎ፣ ቤቴን ፎሎ። በግምጄ ስም ፎሎ አደረግኩ። የኔ ምርጦች አስጨንቁት። ፎርዩን እንዳለ ፎሎ የሚለው የኔ ምርጦች በለው። እየተፎለልኩ ነው። ኑ ግምጄ ስትመጣ ትሄዳላችሁ። እስከዛ ኑ ቤቴን ሞቅ ሸብረቅ ደመቅ። ግምጄ ስትከሰት ትሄዳላችሁ። እስከዛ ሞቅ ጥሳ ነው።
አቤት እናቴ ተሙተን ትለዩብኛላችሁ ሁላችሁም። እሺ ሁላችሁም ቃላት የለኝም ለሁላችሁ። ፎሎዬን እንዳትረሱ ሁላችሁም ፎሎ አድርጉኝ። ስወጣ የሀገር ፎሎ ማግኘት አለብኝ። አዳኞቹ በሙሉ ፎሎ አድርጋችሁ ማግኘት አለብኝ፣ አንድም ሰው ሳይቀር። የኔ ምርጦች እንወዳሃለን ትሉኛ ሁሌ አሳዩኝ። የታባቱ አይሞት ነገር ፍቅራችሁን አሳዩ። ግምጃ እስክትመጣ ሰርፕራይዝ አድርጉኝ ሁላችሁም ፎሎ በማድረግ ፎሎ አታደርጉልኝም ምርጦች ሁላችሁ? 180 ሰው ብቻ ለምንድሮ የምትሆኑት? አይጨምርም እኮ ለምንድሮ አይጨምረው? አርገናል አረኩ ፎሎ አደረግን። እየቀነስን ነው ጭራሽ። ልቤን ሰበራችሁት። እኔ በእናንተ ሙሉ እምነት አለኝ።